የታላችሁ ምንድነው? የቤተሰብ ጨዋታ በአዲስ መልክ ተጀመረ። እንግዲህ ወንድማችን ነፃነት ወርቅነህን እጅግ አድርገን ከልባችን እንወደዋለን። ከልባችን መቼም አይጠፋም። አንድ ሙዚቃ አለ በጣም የሚገርመኝ ሙዚቃና የሚያጽናናን። በሉ እናንተ ሂዱን እኛም ወደዚያው ነው። በሉ እናንተ ሂዱን እኛም ወደዚያው ነው። ወትሮም መንገደኛ ፊትና ኋላ ነው ይባላል አይደለ? ነፃነት ነፍሱን ባጸደ ገነት ያኑርልን። የቤተሰብ ጨዋታ ግን ይቀጥላል። እኔ አዝመራው ሙሉ ሰው እባላለሁ። አዝመራው ሙሉ ሰው ማለት ምን ይመስልሃል ጋሽ? መምህር ነህ ተብሏል። ያው ሙሉ በሙሉ ነው ሁሉ ነገር የተሟላ ማለት። አዎ ሁሉም ቦታ ቢገባ የማያስቸግር ሰው ማለት ነው። አጨብጭቡ አንዴ። አዎ የማያስቸግር ማገዶ ማይፈች። በጣም እናመሰግናለን ስላየዋችሁ በጣም ደስ ብሎኛል። ይሄ ቦታ ማለት በጣም በነፃነት ስለተለመደ ከባድ ቦታ ነው። ነገር ግን እንግዲህ ከእግዚአብሔር ጋር ጸጋውንም እግዚአብሔር ሰጥቶን በደንብ አድርገን ቆንጆ አድርገን እንሰራዋለን። ሁሉም ቤተሰብ ደግሞ ወደ ቤተሰብ ጨዋታ ይመጣል። ሁላችሁም ትመጣላችሁ፣ ከኔ ጋርም ትገናኛላችሁ። ሁላችሁንም ወዳችኋለሁ። እስኪ አበረታቱን። እንግዲህ አበረታቱን። አዎ ማበረታታት አለባችሁ። ምክንያቱም ክብሩ ከፍ ያለ ግርማ ሞገሱ በጣም የሚያስፈራ ሰው የነበረበት ቦታ የሚተካ ሰው በጣም ሊደነባበር ማምን ይችላል አይደለ? ስለዚህ እስኪ አበረታቱኝ። ያው እናመሰግናለን። የቤተሰብ ጨዋታ እንግዲህ እንደተለመደው ሞቅ ደመቅ ብሎ ይቀጥላል። ከግራና ከቀኝ በእናንተ በስተግራ በእኔ በስተቀኝ፣ በእናንተ በስተቀኝ በእኔ በስተግራ የሚገኙት የኢዮብ ቤተሰቦች እንግዲህ ወጣቶች ናቸው። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። በደንብ ዴ ጮክ በሉ። እንኳን ደህና ቆያችሁ። የው ቤተሰብ ውስጣዊው ስሜቴ ሲጨነቅላት የው ቤተሰቦች እንኳን ደህና መጣችሁ። ጋሽ ጌቱ በነገራችን ላይ እኔ መምህር ነበርኩ። መምህርነት በጣም ደስ የሚል ፕሮፌሽን ነው። የው ቤተሰቦች ተክሉ ማንደፍሮ ፋሲልና ጋሽ ጌቱ መምህራን ናቸው። አጨብጭቡላቸው። እንኳን ደህና መጣችሁ። ጋሽ ጌቱ ቲቸር ጌቱና ልጅ ኢዮብ ወደዚህ ትመጣላችሁ በፍጥነት። ቲቸር ጌቱና ልጅ ኢዮብ እንኳን ደህና መጣችሁ። አሁን በጣም ንቅት የምትሉበት ሰዓት ላይ ነው። ምክንያቱም ፍጥነት ያስፈልገዋል። ቀድሞ የነካ እንዲጀምራል 2000 ብር ተሸልሞ ማለት ነው። እሺ በዝግጅቶች ወይም በፕሮግራም ወቅት ሊከሰት ከሚችሉ ችግሮች ውስጥ አንዱን ጥቀስ። ብዙ ፕሮግራም ተሳትፈህ ብዙ ችግር አጋጥመዋል ታወቃለህ። እሺ ሰው ያለመምጣት፣ የሰው አለመገኘት ወይ ሰው አለመምጣት። አረ ቲቸር ጌቱ አንደኛውን መልስ ማግኘት ከቻለ ተበልተሃል። ምን አይነት ችግሮች ይከሰታሉ? መብራት መጥፋት፣ የመብራት መጥፋት። የመብራት መጥፋት። ቲቸር ጌቱ ወደ ቦታችሁ ተመለሱልን። እናመሰግናለን። በዝግጅቶች ወይም በፕሮግራም ወቅት ሊከሰት ከሚችሉ ችግሮች ውስጥ አንዱን ጥቀስ ነው የተባለው። ቀሪ ያልተመለሱትን እናያለን። ሁለተኛው መልስ አለመግባባት ወይም ጸብ። እኔ ራሱ ጥርሴን ተሸርፌ ነበር ቀይሬው። አራተኛው መልስ አልተመለሰም። ዝናብ መዝነብ። እነዚህ እንግዲህ በፕሮግራሞች ላይ የሚከሰቱ ናቸው። ወደ መጀመሪያው ቡድን እናልፋለን ማለት ነው። የምታሸንፉ ይመስላችኋል? ቲቸር በደንብ ስታዩዋቸው እንዴት ነው? ያው ወጣቶች ናቸው። እኔ አስተማሪ እያለሁ በአይን ማን ጎበዝ ተማሪ ማን ሰነፍ ተማሪ እንደነበረ አውቃለሁ። እውነት እናንተ እንደዚህ አይነት ጸጋ የለ? በጣም ጥሩ። እሺ ቲቸር ጌቱ ምን አስተማሪ ነበርክ? ኤችፒ ወይም ስፖርት ሳይንስ። አልመስልም? ጥሩ ነው። አሁን ስፖርት እንዴት ነው? እቺ ማለት ሆዷ ትንሽ ገፋ አለችብኝና እንዴት እንደዛ ሊሆን ቻለ ብዬ ነው። በኋላ መልስላለሁ።
ቲቸር ጌቱ አቤት 25 ሰከንድ አለ። ማኔጅ አድርገህ ጥያቄዎችን ትመልሳለህ። ሰዎች ወደ ባንክ በምን ምክንያት ሊሄዱ ይችላሉ? ገንዘብ ሊያስገቡ ወይም ሊያሰጡ። በማህበራዊ ሚዲያ ላይ ብዙ ሰዎች ማየት የሚወዱት ይዘት ወይም ኮንተንት አይነት ምን ሊሆን ይችላል? ፊልም። ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ወይም ሊያበረታታቸው ይችላል? ተጨማሪ ደሞዝ። ሰዎች ለምን ሁኔታ ወይም ምክንያት እርዳታ ሊያሰባስቡ ይችላሉ? ቲቸር ጌቱ ህመም ወይም በህመም ምክንያት። እሺ፣ እናመሰግናለን። ሰዎች ወደ ባንክ በምን ምክንያት ሊሄዱ ይችላሉ? ገንዘብ ለማውጣት ወይም ለማስገባት። በማህበራዊ ሚዲያ ላይ ብዙ ሰዎች ማየት የሚወዱት ይዘት ወይም ኮንተንት ምን አይነት ሊሆን ይችላል? ፊልም። ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ወይም ሊያበረታታቸው ይችላል? ደሞዝ ጭማሪ። 22 ዓመት አስተምረህ ስንት ጊዜ ተጨምሯል ደሞዝ? አታስታውስም? የለም ማለት ኦልሞስት። ሰዎች ለምን ወይም በምን ሁኔታ እርዳታ ሊያሰባስቡ ይችላሉ? በህመም ታመው። አውቆ የታመመ ደግሞ ይበዛል። በነገራችን ላይ ፋሲል እንደምን አለ? አለሁ። ገብስማ ትመስላለህ አይሉህም ብዙ ሰዎች? አዎ፣ አረ ገብሱን ነው እንደውም የሚሉኝ። ገብስማ ሲሆን ነው ዶሮ የሚወደድ ይላል የድሮ ዘፈን። ከስምህ ስንነሳ አንዴ በእውቀቱ ስዩም ፋሲል የተባለው የሰው ልጅ ስም ፏ ሲል የሚለው ስም ነው። በጊዜ ሂደት ፋሲል የተባለ ይባላል። ፋሲል ማለት ምንድን ነው? ያው ከአፄ ፋሲል የተነሳ ነው። ያው እንግዲህ አይደል በሀገራችን ላይ ታሪክ ካላቸው አፄዎች መካከል አፄ ፋሲል አንዱ ነው። በጣም ጥሩ። እንዴት ነው? ምን አስተማሪ ነው ፋሲል? እኔ የአማርኛ ቋንቋ መምህር ነኝ። ተውላጠ ስም እና ተውላጠ እኔ አስተምሬያለሁ አማርኛና በማዕረግ ነው የተመረኩትና እስኪ ልምድ ሼር እናደርጋለን። ሳይጠፋኝ ይቀራል ብለን ነው። አማርኛ ላይ እስካሁን የማታውቀው ቃል አለ? ያው ሳላውቀው ስቀር ስለማውቀው ማላውቀውን ሳገኘው ነው የማውቀው። እስካሁን ማታውቀው ምን ሊኖር ይችላል? አልገባሁም መሰለኝ። ጉንብር ማለት ምን ማለት ነው? አሁን ማላውቀው አገኘው። ወደ ጎጃም ወይም ደግሞ አማራ ክልል አካባቢ ጉንብር ማለት እምብርት ማለት ነው። ከዚህ በኋላ ፈተና ላይ ጻፋት እንዲወድቅልህ የምትፈልገው ተማሪ በደንብ እዚህ አድርገህ ይህን ፕሮግራም በጣም ስለሚያዩት መልስ እንደ መንገር ነው የሚቆጠረው። እሺ ቲቸር ፋሲል በድጋሚ እንኳን ደህና መጣ። ሰዎች ወደ ባንክ በምን ምክንያት ሊሄዱ ይችላሉ? መብራትና ውሃ ሊከፍሉ። በማህበራዊ ሚዲያ ላይ ብዙ ሰዎች ማየት የሚወዱት ይዘት ወይም ኮንተንት ምን አይነት ሊሆን ይችላል? ስፖርትና ቀልድ። ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ይችላል? ሽልማት፣ ችግር። አንዱ ምረጥ። እሺ፣ ሽልማት። ሰዎች በምን አይነት ሁኔታ ወይም በምን ምክንያት እርዳታ ሊያሰባስቡ ይችላሉ? በሐዘንና በአደጋ። ሰዎች ወደ ባንክ በምን ምክንያት ሊሄዱ ይችላሉ? መብራትና ውሃ ለመክፈል፣ ክፍያ ለመክፈል። በማህበራዊ ሚዲያ ላይ ብዙ ሰዎች ማየት የሚወዱት ይዘት ወይም ኮንተንት ምን አይነት ሊሆን ይችላል? ስፖርት። ምን ነበር ያልከው? ሁለተኛው ኮሜዲ፣ ቀልድ። አዎ፣ አይገናኝማ። ስፖርት ላይ ኮሜዲ ስለሌለ ተሳስተሃል በሚለው እንያዘው። ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ይችላል? ሽልማት። ሰዎች በምን ምክንያት እርዳታ ሊያሰባስቡ ይችላሉ? በሐዘን ምክንያት። ትክክል። ማንደፍሮ እውነትም አካሉ ደረቱ ማን ይደፍረዋል? እንዴት ነው ተማሪዎች ሲያገኟችሁ ከትምህርት ቤት ውጭ ምን ይሰማቸዋል? አረ በጣም ልዩ ነው። በጣም ደስ ይላል። ማለት ልጆቹ የምታገኛቸው የተለያየ ቦታ ነው። አሁን ልጆች ያላቸው ማለት ትልቅ ሰው ሆነው ከኛም በላይ ሆነው አካላቸው ምናምን ግዝፍ ነው የምታገኛቸውና ስታገኛቸው የሚሰጡ የነበረው ሁኔታ ምናምን ተቻለ ለሞቶ ሰላም ሲሉ ሌላ ሰው ነው የሚመስልህ። እውነቴን እኔ ያስተማርኩት ምናምን ሁላ ትላለህ ማለት ነው። ከአንተ በላይ ሆነው ታገኛቸው። ሰዎች ወደ ባንክ በምን ምክንያት ሊሄዱ ይችላሉ? አካውንት ለመክፈት ወይም ሞባይል ባንኪንግ ለመክፈት። አንዱ ምረጥ። ሁለቱ የተለያየ ነው። አካውንት ለመክፈት። እሺ፣ በማህበራዊ ሚዲያ ላይ ብዙ ሰዎች ማየት የሚወዱት ይዘት ምን አይነት ይዘት ነው? ኮሜዲ ዘውግ ያላቸው። ኮሜዲ ዘውግ። እሺ፣ ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ወይም ሊያበረታታቸው ይችላል?
ምስጋና ወይም ማበረታቻ። አይ ጎሽ ምናምን ጎበዝ ማበረታቻ። ጎሽ ጎበዝ መባል። ሰዎች በምን ምክንያት እርዳታ ሊያሰባስቡ ይችላሉ? ለቢዝነስ ለመጀመር ወይም ለአንዳንድ ቢዝነስ ለመጀመር ሰዎች ወደ ባንክ በምን ምክንያት ሊሄዱ ይችላሉ? አካውንት ለመክፈት። በማህበራዊ ሚዲያ ላይ ብዙ ሰዎች ማየት የሚወዱት ይዘት ምንድነው? ኮሜዲ፣ አስቂኝ ወይም ኮሜዲ ይዘት ያለው። ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ይችላል ሲባል ቲቸር ማንደፍሮ ምስጋና ወይም አይደለም፣ እንደዛ አይደለም ያልከው። አስታውሳት። ጎሽ ምስጋና እኮ ነው። ጎሽ በርታ። ጎሽ ሰዎች በምን ምክንያት እርዳታ ሊያሰባስቡ ይችላሉ ስትባል ቲቸር ማንደፍሮ ቢዝነስ ለመጀመር፣ አዲስ ቢዝነስ ለመክፈት ነው ያልከው። እሺ ከሌለህ የለህም ብሏል። መጀመሪያ ራስህ መጀመር አለብህ ቢዝነሱን እንጂ ሰው ቢዝነስ እንድትጀምር ብር አያሰባስብልህ። ሁሉም ሰው ነበር የሚያሰባስበው እንደዛ ቢሆን ኖሮ። ቲቸር ማንደፍሮ ያው አንተ ያሰብከው ጥሩ ነው፣ ግን ለሱ አንዴ ለቲቸር ማንደፍሮ ከሁላችሁም ትንሽ አጠር ያለው ቅመም የሚመስለው ቲቸር ተክሉ እንደምን ሰነበትክ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። ሁሉ ሰላም? እግዚአብሔር ይመስገን። ቲቸር ተክሉ በጣም አሪፍ። ክፍል ውስጥ እንዴት ነው? ሴቶች ይበዛሉ ወንዶች? ሴት ይበዛ በጣም በእውነት ምንም እኩል የሆነበት ራሱ የለም። ሁሉም ሴክሽን ለምሳሌ ስንተኛ ክፍል ነው የማስተምረው? አንድ ሶስተኛ አንድ ሶስተኛ ሁለት ሶስተኛ አካባቢ። ሰሞኑን ላቲቪያ ምናምን የምትባል ሀገር የሆነች ነገር አውጥታ ነበረ። ሴቶች ብቻ በዙብኝ፣ ከመላው ዓለም ባካችሁ ወንዶች ኑልኝ እያለች ነበር አሉ። እኔም ሳስተምር ሴቶች ይበዙ ነበረ እና ጎበዝ ናቸው ደግሞ አይደል? አሁን ድሮ ጎበዝ ወንድ ነበር፣ አሁን ሴት ነው አይደለ? አንደኛ የሚወጡት ምናምን በብዛት ሴት ነው። አረ ለሴቶች ዋው! ሰዎች ወደ ባንክ በምን ምክንያት ሊሄዱ ይችላሉ? ሰራተኛው በስራ። በማህበራዊ ሚዲያ ላይ ብዙ ሰዎች ማየት የሚወዱት ይዘት አጫጭር ቀልዶች። ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ሊያበረታታቸው ይችላል? ትርፍ ማግኘታቸው። ሰዎች ለምን ምክንያት ወይም በምን ምክንያት እርዳታ ሊያሰባስቡ ይችላሉ? አደጋ ደርሶባቸው። በአደጋ ምክንያት። እሺ ሰዎች ወደ ባንክ በምን ምክንያት ሊሄዱ ይችላሉ? የባንኩ ሰራተኛ ሆነው። ለከስተመር ነው የጠየቁህ፣ እኔን አትይኝ። ማህበራዊ ሚዲያ ላይ ብዙ ሰዎች ማየት የሚወዱት ኮንተንት አጫጭር ቀልድ። ተሳስተህ አይደለም። እሺ ቲቸር ተክሉ መልሱ። ቅድም እሱ መልሶታል። ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ወይም ምን ሊያበረታታቸው ይችላል? ትርፍ ሲያገኙ። ሰዎች በምን ምክንያት እርዳታ ሊያሰባስቡ ይችላሉ? አደጋ ደርሶባቸው። ለተጎዱ ወይም ለተቸገሩ ሰዎች። ክብር ለመምህራን ሁልጊዜም ያስፈልጋል። መምህራን እናትና አባቶቻችን ማለት ናቸው። እሺ አሁን ደግሞ እንግዲህ ከጀርባ ያሉ 50 ሰዎች ምን አሉ የሚለውን አብረን እናያለን። ሰዎች ወደ ባንክ በምን ምክንያት ሊሄዱ ይችላሉ? ገንዘብ ወጪ ወይም ገቢ ለማድረግ። ሶስተኛው አካውንት ለመክፈት። አራተኛው ክፍያ ለመክፈል፣ ማንኛውም ክፍያ ሊሆን ይችላል። ሁለተኛው መልስ አልተመለሰም። ገንዘብ ለመላክ። በሚዲያ ወይም በማህበራዊ ሚዲያ ብዙ ሰዎች ማየት የሚወዱት ኮንተንት ወይም ይዘት ምን አይነት ሊሆን ይችላል? አንደኛው መልስ ብቻ ነው የተመለሰው። አስቂኝ ኮሜዲ የሚለው ብቻ ነው የተመለሰው። ሁለተኛው መልስ ሐሜት። ሶስተኛው መልስ አሳዛኝ ታሪክ። በጣም የሚያሳዝን ወይም በጣም የሚያስቅ መሆን አለበት ለመታየት እና ኮንተንት ክሬተሮች በደንብ እያያችሁ እዚህ ጋር ይጠቅማችኋል። አራተኛው መልስ ስለ ፍቅር ታሪኮች በተለይ ያላገቡ ሰዎች የፍቅር ታሪክ ነው የሚከታተሉት፣ ልምድ ለመቅሰም እነሱ ማለት ነው። የፍቅር ታሪክ ይመስጣል። ፍቅር እስከ መቃብር በጣም የተነበበው መጽሐፍ ነው ከኢትዮጵያ ውስጥ አይደለ? አንዴ ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ወይም ምን ሊያበረታታቸው ይችላል? ምንም መልስ አልተመለሰም። ምንም። እኔ መምህር ላይ ምንም ማበረታቻ እንደሌለ ነው ያሰብኩት የገባኝ። በእውነት
እስኪ አንደኛው መልስ ምንድነው? አንደኛው መልስ ችግር ነው። ሁለተኛው መልስ ልጅ ከወለዱ። ሶስተኛው መልስ የመለወጥ ፍላጎት። የመለወጥ ፍላጎት። አሁን ብዙ ጊዜ ፕሮፖዛል ምናምን ይዘህ ቆንጆ ፕሮፖዛል ይዘህ ከሄድክ ጥሩ የሆነ ገቢ ወይም ደግሞ ማበረታቻ ይሰጣል ብዬ አስባለሁ። አራተኛው መልስ ትዳር ሲመሰርቱ። ብዙ ሰዎችን ክሊክ ያደርጋል ይሄ። እሺ ሰዎች በምን ምክንያት እርዳታ ሊያሰባስቡ ይችላሉ? አራተኛው ጥያቄ ነው። የመጀመሪያው መልስ ለሕክምና፣ ሁለተኛው መልስ ለተጎዱ ወይም ለተቸገሩ ሰዎች፣ ሶስተኛው ለሞቱ ሰዎች ቤተሰብ፣ አራተኛው አልተመለሰም ለአቅመ ደካሞች። የው ቤተሰቦች አንድ አቤት በሉ እስኪ። የው ቤተሰቦች ደስ ይላሉ። እሺ ያገኙት ነጥብ 54 ነጥብ ነው። 54 ነጥብ። የቤተሰብ ጨዋታ በኢቢኤስ ቴሌቪዥን እየተከታተላችሁ ትገኛላችሁ። እንግዲህ በጣም በርካታ ቤተሰቦችን እየመጣችሁ እዚህ እንገናኛለን ብዬ አስባለሁ፣ ተስፋ አደርጋለሁ። ምክንያቱም በየዙሩ 40 ሺህ ብር ሽልማት አለው። በየዙሩ እንዴት ነህ ዮ? እግዚአብሔር ይመስገን። ሰላም ነው? ሁሉ ሰላም። ስንት ዓመትህ ነው? 21 እቺ 21 ግን በረታች አይደል? ስንት ዓመተ ምህረት ነው የተወለድከው? 97 እግዚኦ 97 ላይ እኮ እኔ ምን ቦታ የት ቦታ እንዳለው ዝም ብዬ አሰብኩት። ስትወለድ ራሴን አሰብኩት እና አድገህ 97 ላይ ተወልዶ እንደዚህ ያደገ ሰው ነው። ራጨብጭቡለት። ኢዮባ እንዴት ነህ? ሁሉ ሰላም ነው? ሁሉ ሰላም። ተምረህ ጨርሰሃል? አልጨረስኩም። 12 ላይ 12ኛ ክፍል። በእውነት ሶሻል ነህ ወይስ ናቹራል? እዚህ ነው የምመረጠው? ናቹራል ነበርኩ። ናቹራል ነበርክ። አሁንም እየተማርክ ነው? አሁን ስራ ላይ ትተኸው? ከራሱ አልጨረስክም? ወደ ዩኒቨርሲቲ መግባት አልፈለግም ነው? አልመጣም። በእውነት ፈሪ ብላ አሜን አልኩ። ኢዮባ ምን መሆን ነው ታዲያ የምትፈልገው? ታዲያ እኔ ኤሌክትሪሻን ሳትማር እየሰሩበት ነው። በእውነት እንኳን ደህና መጣ። ሰላም ወጥቶ ደስ ብሎኛል። ግን ሞዴሊንጓንም ብትጀምራት ለመሰለ ረዥም ሰው ነው። ቆንጆ ነኝ ብለህ አታስብም? ታለንት አለህ? ሌላ ስዕል በስንት ደቂቃ ትስለኛለህ? እኔ ያንተ ከባድ እንዴት ጊዜ ወስድብኝ። ሙዚቃ ታዳምጣለህ? የማን ሙዚቃ ይመቻል? አብነት ማለት አብነት አጎናፍር አንድ በልልኝ እስኪ። ዝም ብለህ ቀንጨበረ በድምፅ ዝም ብለህ እሱ እያየ ነው አሁን። አንቺን ብሎ ልብ ያረጋለ በሀሳብ ካንቺ ጋር ሄዶ የዋለ። አንተ ስትወለድ ነው የወጣህ? 97 አይደል? ወደዛው አካባቢ ነው። እናመሰግናለን። አብነት በጣም ይወድሃልና ኢዮብን አበረታታው እስኪ። አጨብጭብ እስኪ። ትታያለህ። ሰዎች የትዳር አጋራቸውን ለማስደሰት ከሚያደርጉት ነገር ውስጥ አንዱን ጥቀስ። ስጦታ መስጠት። ሰዎች ሀዘን ሲሰሙ መጀመሪያ የሚያደርጉትን ነገር ምን ሊሆን ይችላል? መደንገጥ። ሰዎች በምን ምክንያት እንቅልፍ አልወስዳቸው ሊል ይችላል? ቡና ሲጠጣ። አዲስ አበባ ውስጥ ካሉ ሰፈሮች መካከል ሰው በጣም የሚበዛበት ወይም የሚንቀሳቀስበት ሰፈር ጥቀስ። መገናኛ። ሁሉንም የመለሰ ቤት ነው። የኢዮባን መልስ እናያለን። ሰዎች የትዳር አጋራቸውን ለማስደሰት የሚያደርጉት ነገር ውስጥ አንዱን ጥቀስ። ስጦታ አንደኛው መልስ ነው። አንደኛው መልስ። ሰዎች ሀዘን ሲሰሙ መጀመሪያ የሚያደርጉት ነገር ምን ሊሆን ይችላል? መደንገጥ። አንደኛው መልስ ነው። አጨብጭቡለት። ዋው! ኧረ ኢዮባ በእውነት እያደነኩ ነው። ሰዎች በምን ምክንያት እንቅልፍ አልወስድ ሊላቸው ይችላል? ቡና በማብዛት።
ትኩስ ነገር በመጠጣት። አዲስ አበባ ውስጥ በጣም በርካታ ህዝብ የሚበዛበት ሰፈር ጥቀስ። መገናኛ። መገናኛ። ጤና ይስጥልኝ ሚኪያስ። ሰላም እንደምን አለ? አለን። ጢምህ ደስ ይላል። ቴንክ ዩ። ቁመትህም ከሁሉም በላይ ነው እንዳልልህ ዮጋ እኩል ነህ አይደለ? አንተ ታለንት አለህ እንዴ? ልክ እንደሱ ሰዓሊ ነኝ እንዳለው ኳስ ትጮታለህ? ከፍተኛ ዲቪዥን ጮታ። የት? ተግባርድ እና ተስፋ የለውም ላለው ከፍተኛ ዲቪዥን ስለሆነ ቀስ እያለ ነው የሚያድገው። በትምህርት ውስጥ እስከ የት ድረስ ደረስክ? 12 አንድ ላይ ነበር የምንማረው። አንድ ላይ ነው የምንማረው። አንድ ላይ ነው የወጣነው። የወጣችሁት? አዎ። እሱ ኤሌክትሪሻን ሆነ። አንተ ምንድነው ተስፋ ታዲያ? እኔ አሁን ስራ አለኝ። ሽያጭ ላይ ነው የምሰራው። ሽያጭ ማለት እኮ ሴልስ እና ፕሌይስቴሽን ነው የምንሸጠው። ፕሌይስቴሽን እቃውን እጮታለሁ ነው ወይስ መሸጥ? አይ ሽያጭ። ሚኪ በጣም አሪፍ። እሺ ሚኪዬም ገና ነህ ብዬ አስባለሁ። ከሱ ትበልጣለህ ታንሳለህ? 22 ነህ። 22 ዓመት ግን ገንዘብ ካለህ እኮ ምንም አይነት ፕሮፌሽን ቢሆን ችግር የለውም አይደል? በዚህ ታምናለህ? ገንዘብ ብቻ ያምጣ እንጂ ችግር የለውም ይባላል። ተሻለ። ለህሊናስ? ህሊናማ ዋና ነው። አተኛም እኮ። ሙዚቃ ታዳምጣለህ? አይ። መዝሙርስ? መዝሙር። ምን አይነት መዝሙር? የፕሮቴስታንት። በጣም አሪፍ። እሺ ሰዎች የትዳር አጋራቸውን ለማስደሰት ከሚያደርጉት ነገር ውስጥ አንዱን ጥቀስ። ፍቅራቸውን ይገልጻሉ። ሰዎች ሀዘን ሲሰሙ መጀመሪያ የሚያደርጉትን ነገር ጥቀስ። ማልቀስ። ሰዎች በምን ምክንያት እንቅልፍ አልወስድ ሊላቸው ይችላል? በጭንቀት። አዲስ አበባ ውስጥ ካሉ ሰፈሮች በጣም ሰው የሚበዛበትን ጥቀስ። ሜክሲኮ። እስኪ መልካም ሁኔታችን በጭብጨባ። ሰዎች የትዳር አጋራቸውን ለማስደሰት ከሚያደርጉት ነገር አንዱን ጥቀስ። ፍቅራቸውን ይገልጻሉ። ፍቅራቸውን ይገልጻሉ። ትደርስበታለህ። ሰዎች ሀዘን ሲሰሙ መጀመሪያ የሚያደርጉትን ነገር ማልቀስ። አዎ ልክ ነህ። ይሄ ደርሶብኛል። ሰዎች በምን ምክንያት እንቅልፍ አልወስድ ሊላቸው ይችላል? በጭንቀት ምክንያት። አዲስ አበባ ውስጥ ካሉ ሰፈሮች በጣም ሰው የሚበዛበት ሰፈር ጥቀስ። ሜክሲኮ። ሚኪ በጣም እናመሰግናለን። ዳግማዊ የሆነ የኪነ ጥበብ እንትን አለ፣ ጸጋ ያለህ ይመስለኛል ፊትህን ሳየው። ባንተ ወጥቼ ይሆናል ድንቡሽቡሽ ብሎ። ዳግማዊ የሚባል ሰው በነገራችን ላይ በጣም ብዙ ሰው ኪነ ጥበብ ውስጥ እንዳለ አውቃለሁ። አንተ የመቀላቀል ስሜት የለህም? ፍላጎቱ? አይ አለው፣ እዛ ውስጥ አለው። በእውነት በል። ምንድን ነህ? ሙዚቀኛ ነህ? አይ እንትን መሳሪያ ተጫዋች፣ ዘፋኝ ሳይሆን መሳሪያ ተጫዋች። ዳግም ስንተኛ ክፍል ነህ? 12 ጨርሻለሁ። እኔ እኩል ነው? እኩል ነን፣ አንድ ባችን ነው። ኦኬ። ወደ የትኛው ትምህርት? ወደ ቴሜስ ገባሁ። ቴሜስ ገባህ? አሁን የተማርክ ነው? ሶስተኛ። ቴሜስ 3ኛ ዓመት ላይ ነው። ምን እየተማርክ ነው? ሳክስፎን። ምን ይዛል? የትንፋሽ መሳሪያዎች ሙሉን ትችላለህ? ዋሽንት እጫወታለሁ። ሌላ እስኪ ዋሽንት እንደው አውጣት። ዋሽንቱን ሲጫወት ለስለስ ባለ ዜማ ደህና ሁን አሰኘኝ ደህና ሁን ከተማ። እንግዲህ ልባችንን ስለበው በቃ እስኪ እንስማው። አቤት እስኪ አንድ ላይ እንስፈናት። የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዝ አለኝ ሀገሬ። ትዝ አለኝ የጉለቱን ስንወጣ ስንወርድ ወለል ካለው ሜዳ ከብቶች ስናግድ
የሽምብራው ጥርጥር የዛፎቹ ፍሬ እስኪ ሶሎ ተጫወትልን ሶሎ ይችላል ዳግምዬ በጣም ደስ ብሎኛል ስለዚህ አንዳንድ መድረኮችን አብረን እንሰራለን እንኳን ደህና መጣ በጣም ደስ ብሎኛል እሺ የትዳር አጋር የለህም ገና ነህ ልጅ ነህ እሱ 22 ነው እሱ 21 ነው አንተስ በዛኛው ቀንሰህ እንዳይሆን ተው ቂምህ እኮ በዛ በዚህ ዕድሜ የሱን ተቀበል 21 በጣም ቆንጆ ዕድሜ ነው በነገራችን ላይ መስራት አለባችሁ አዋዋላችሁን አሳምሩ አደራ እናንተ ወጣቶች ከኛ ከጎልማሶች ብዙ ነገር መማር ያለባችሁ ብለን እናስባለን ሰዎች የትዳር አጋራቸውን ለማስደሰት ከሚያደርጉት ነገር ውስጥ አንዱን ጥቀስ የትዳር አማካሪ ጋር ምን አለው ይችላል ትዳር አማካሪ ጋር ይሄዳሉ ሰዎች አማካሪ ጋር ይሄዳሉ አለ እሺ ሰዎች ሀዘን ሲሰሙ መጀመሪያ የሚያደርጉትን ነገር ጥቀስ ምናልባት ሌላ ያልሰማ ሰው ጋር መደወል ሰዎች በምን ምክንያት እንቅልፍ አልወስድ ሊላቸው ይችላል በፍርሃት አዲስ አበባ ውስጥ ካሉ ሰፈሮች መካከል በጣም ሰው የሚበዛበትን ጥቀስ መርካቶ ዳግማዊ እሺ የዳግማዊ መልሶች እንመለከታለን ሰዎች የትዳር አጋራቸውን ለማስደሰት ከሚያደርጉት ውስጥ አንዱን ጥቀስ የትዳር አማካሪ ጋር ይሄዳሉ ሰዎች ሀዘን ሲሰሙ መጀመሪያ የሚያደርጉትን ነገር ምን ሊሆን ይችላል ላልሰማ ሰው ይደውላሉ ብሏል ሰዎች በምን ምክንያት እንቅልፍ አልወስዳቸው ይችላል በፍርሃት ምክንያት አዲስ አበባ ውስጥ ካሉ ሰፈሮች መካከል በጣም ሰው የሚበዛበት መርካቶ አንደኛው መልስ ጥሩ ነው አንደኛ ሌላኛው ኢዮብ ጋር እንገናኛለን ሁለት ኢዮቦች ናቸው በዳርና በዳር ኢዮብ አጭሩና ኢዮብ ረጅሙ አይደል ኢዮብ እንዴት ነህ ሰላም ነው እግዚአብሔር ተማሪ ነህ አሁንም ወደ ሰር አመትህ 21 ወይ 22 ከሚለው እኔ ወደ ያንተን ልገምት 21 በእውነት 21 ምንድነው መሆን ትፈልገው ተዋኒ ያው ጀማሪ ተዋኒ ነኝ ነው እየሰሩ የት ሰርተሃል ዩቲዩብ ላይ ነው እየሰሩ ያሉት በራስህ ዩቲዩብ አይ ሌሎች እንትኑ ነው ተዋናይ ጎበዝ ተዋናይ ነኝ ብለህ ታስባለህ የሙክርኩ ቻል እሺ በደንብ እንድትችል እኔም መኝልሃለሁ ተግባረድ ነው አንተ ምን የተማርከው አይ አንድ ላይ ነው የተማርከው ምንድነው ታለንት አንተ እኔም ኳስ የመርዘም እቅድ አለ ሰዎች የትዳር አጋራቸውን ለማስደሰት ከሚያደርጉት ነገር ውስጥ አንዱን ጥቀስ ራት ግብዣ ሰዎች ሀዘን ሲሰሙ መጀመሪያ የሚያደርጉት ነገር ምን ሊሆን ይችላል የለቅሶውን ፕሮግራም ለማዘጋጀት ሰዎች በምን ምክንያት እንቅልፍ ላይወስዳቸው ይችላል ወይም አልወስድ ሊላቸው ይችላል እየሰሩ አዲስ አበባ ውስጥ ካሉ ሰፈሮች በጣም ሰው የሚበዛበት ሰፈር ጥቀስ ሽሮ ሜዳ እሺ ሰዎች የትዳር አጋራቸውን ለማስደሰት ከሚያደርጉት ነገር አንዱን ጥቀስ እራት ግብዣ ሁለተኛው መልስ ነው አብሮ ጊዜ ማሳለፍ በጣም አሪፍ ሰዎች ሀዘን ሲሰሙ መጀመሪያ የሚያደርጉት ነገር ማስተባበር ድሩን ሰዎች በምክንያት እንቅልፍ አልወስድ ሊላቸው ይችላል በስራ ጫና ምክንያት እንቅልፋቸውን ጨርሰው ሲተኙ ኮምቢ ሲላቸው ነው የተባልከው ነበርና ግን ልክ ነህ እኮ የስራውንም ሁኔታ ሲያስቡ እንቅልፍ ላይወስዳቸው ይችላል አዲስ አበባ ውስጥ ካሉ ሰፈሮች በጣም ሰው የሚበዛበት ሰፈር ሽሮ ሜዳ በጣም አሪፍ አጨብጭቡላቸው ዋው ያልተመለሱትን የኢዮብ ቡድኖች ያልመለሷቸውን እናያለን
ሰዎች የትዳር አጋራቸውን ለማስደሰት ከሚያደርጉት ነገር አንዱን ጥቀስ የተባለው ሁለቱ ተመልሷል። ስጦታ መስጠት፣ አብሮ ጊዜ ማሳለፍ። ሶስተኛው አልተመለሰም። የሚወዱትን ነገር ማድረግ። አራተኛው መልስ ሰርፕራይዝ ማድረግ። በቃ የምትወዳት ልጅ ከሆነች ሰርፕራይዝ ማድረግ አለብህ። የመኪና ቁልፍ፣ አይፎን። አልተዋጠልህም ግን ኢዮብ አይፎን እንዴት ይዋጣል ብሏል ሚኪያስ። በጣም አሪፍ። እሺ ሁለተኛው ጥያቄ ሰዎች ሐዘን ሲሰሙ መጀመሪያ የሚያደርጉትን ነገር ጥቀስ ነው። አንደኛው መልስ መደንገጥ፣ ሁለተኛው መልስ መጮህ ወይም ማልቀስ፣ ሶስተኛው መልስ አልተመለሰም። ጥልቅ ዝምታ። አራተኛው መልስ ራስን መሳት። ሰዎች በምን ምክንያት እንቅልፍ አልወስድ ሊላቸው ይችላል? አንደኛው መልስ አልተመለሰም። ሁለተኛው መልስ ሐሳብ። ሶስተኛው መልስ ትኩስ ነገር መጠጣት። አንደኛው ህመም። ኧረ እናቴ ድረሽ። እውነቴን አውቃለሁ። ይህ ጎረቤቴ ነበር። እኔ ወደ ሰሜን መዘጋጃ አካባቢ ተከራይቼ ቤት በቃ ማታ ማታ ይነሳበት ነበረ ጎረቤቴ። አረና እያለን የሚያድረው እኔ ከ3 ሳምንት ከ4 ሳምንት በኋላ ነው ራሱ እንቅልፍ መውሰድ የጀመረው እንጂ ሌላ ቦታ ሄጄ ነበር የምተኛው። አራተኛው መልስ አልተመለሰም። የመኝታ አለመመቸት። አንዳንድ ቦታ ስትይዝ አልጋ ራሱ ስትይዝ ቁንጫ ያለው ሊኖር ይችላል። የመጨረሻው ጥያቄ አዲስ አበባ ውስጥ ካሉ ሰፈሮች መካከል ሰው በጣም የሚበዛበት ሰፈር ጥቀስ የተባለውን የመጀመሪያው መልስ መርካቶ፣ ሁለተኛው መልስ መገናኛ፣ ሜክሲኮ ሶስተኛው ነው። አራተኛው መልስ አልተመለሰም። ሳሪስ። ተወዳደሩ ከመምህራን ጋር መምህራንና ትምህርት ያቋረጡ ተማሪዎች። እንዳያችሁት ነው የው ቤተሰቦች ውጤታቸው 54 ነበረ። የዮብን ቤተሰቦች ወይም የዮብን ቡድኖች ነጥባችሁ 74 ነጥብ አምጥታችኋል። 74። ስለዚህ ቲቸር ማንደፍሮ፣ ቲቸር ተክሉ፣ ቲቸር ፋሲል፣ ቲቸር ጌቱ ከይቅርታ ጋር መሰስ ብላችሁ እንድትወጡ ጠይቃለሁ። ሳልጨርሰው ጥያቄን ወጣችኋል። ይህ የቤተሰብ ጨዋታ ነው። መድረኩን እዚህ ጋር ደግሞ የቤተሰብ ጨዋታን እንግዲህ በአዲስ መልክ እየመራሁ የምገኘው አዝመራው ሙሉ ሰው ነኝ። አስተያየት ሀሳብ ካላችሁ ኮሜንት አድርጉ። ምክንያቱም አዝመራው ሙሉ ሰው ሊሳሳት ይችላል አይደል? በዚህ መልክ ደግሞ አስተያየት እንቀበላለን። ዞሮ ዞሮ የቤተሰብ ጨዋታን እየተከታተላችሁ ትገኛላችሁ። የዮብ ቡድኖች ለምልክት የሚያደርሳቸውን ነጥብ ስላገኙ እዚህ በምልክት የሚወዳደሩበት ሰዓት ላይ ተገኝተናል። የምልክት ጥያቄዎች ከመለሳችሁ 40,000 ብር። ሬዲ ናችሁ? አፍ ማንቀሳቀስ፣ ድምፅ ማውጣት ኮምፕሊትሊ ኢሚዲየትሊ ስፔሻሊ ቅስፈታዊ ማለት ነው። ይሄ ማለት ዲስኮሊፋይድ ያደርጋል ማለት ነው። ወደ ጥያቄው ስናልፍ ጥያቄ የመጀመሪያው የምልክት ጥያቄ ራስ ሌላ ቆቆ እዛ ላይ ባርኔጣ ባርኔጣ። ወደ ቀጣዩ ጥያቄ እናልፋለን። ኮምፒውተር መቅኔ በእውነት አድንቄዋለሁ። መቅኔ ናይስ። ኢዮብ አንዱ ያችን መቅኔዋን አለች አይደል አጥንታ ውስጥ ያለችው እንዲህ አድርጎ አፉ ላይ ሲያረጋት ሳያላምጣ ሳያጣጥማት ገባችበት ወደ ሆዱ።
በቃ ለኔ ያላላትም አላለ። ማታ ገብቶ ወደ እስራኤል ነው እንደላከው። ወደ ቀጣዩ እናልፋለን። ኮምፒውተር እሺ መፍለጥ መኮትኮቻ የከተማ ልጅ ነህ አይደል? ጀግና ኢዮብ። አይ አንተም ጎበዝ ነህ። እሺ ወደ ቀጣዩ እናልፋለን። ቀጣይ ማጥመጃ አሳ ቀይረው ቃሉን መረብ መቀየር በአንድ ሰው መቀየር አለብህ። እሺ ትቀይራላችሁ። ይህ የቤተሰብ ጨዋታ ነው። የሚተላለፈው ደግሞ በተወዳጁ ኢቢኤስ ነው። እኔ ደግሞ አዝመራው ሙሉ ሰው እባላለሁ። የቤተሰብ ጨዋታ በድምቀትና በአማረ ሁኔታ ይቀጥላል። አሁን የምልክት ቋንቋ አራቱንም መልሰው ኢዮብ ሰው ቀይሯል። ዳግም የምልክት ቋንቋውን ታሳልጠዋለህ ብለናል እያለ ነው። እሺ ወደ ጥያቄው እናልፋለን። ኮምፒውተር ዝንብ ቀይረው። ዝንብ ማባል ሌላ ቃል ንብ ሌላው ቃል እዚህ ጋር ትንኝ። ዋው በጠዋጩ ነው ያወራሁት። አቤት እንዴት እንደምታናድድ በጣም። ወደ ቀጣዩ ቃል እናልፋለን። ኮምፒውተር ላይ መከላከያ ተከላከለ። ቃሉን ቀይረው። ተከላከለች። ቃሉን ቀይረው። የታለ ምንድን ነው? መበገር። የሱ ሌላ ቃል ጋሻ። ሰዓት እያለቀ ነው። ወታደር መከላከያ መጋጫ መከለል ነበር። መመከት ነበር። ተስፋ አላችሁ። አሁን መመከት ነበር። ተስፋ አላችሁ። ጥሩ ነው። እሺ ወደ ቀጣዩ ቃል እናልፋለን። ኳስ ተግባሩ ስፖርት መስራት። ገመድ መዝለል። ጀነራሊ። እሺ ኳስ ህፃን ልጅ ማጩት ኖ ጨዋታ። ኢዮባ በመጨረሻ ደረስክ። እሺ የመጨረሻው ቃል ኮምፒውተር ላይ ዣንጥላ ዝናብ ዶፍ ዘነበ። አሜዚንግ ግሩፕ ነው። አሜዚንግ ቡድን። ነይ በስማም አሜዚንግ። ኢዮባ ደመርኳችሁ። የኢዮብ ግሩፖች 40,000 ብር አሸንፈዋል። 40,000 ብር። ዋው! በድጋሚ እንኳን ደስ አላችሁ። ይህ የቤተሰብ ጨዋታ ነው። የቤተሰብ ጨዋታ በኢቢኤስ ቴሌቪዥን። እንግዲህ እኔ አዝመራው ሙሉ ሰው ነኝ። እነ ኢዮብ ደግሞ በ40,000 ብር አሸናፊነታቸው ዛሬ ስለጀመርኩኝ በጣም ደስ ብሎኛል። ለነሱም ደስ ብሎኛል። ለኔም ለነሱም አንዴ ሞቅ ያለ ሞራል። ዋው! ምንድነው የምታደርጉበት አሁን? ጠቅለል ያለ እንትን ፕሮጀክት አላችሁ? አዎ 40,000 ብር። አትጋብዙኝም? እኔም ቢያንስ
ይህ የቤተሰብ ጨዋታ ነው። የዛሬው ፕሮግራማችን ይሄንን ይመስል ነበረ። እንግዲህ እነዮብ 40 ሺህ ብር አሸናፊ ሆነዋል። ሁላችሁም ወደ ቤተሰብ ጨዋታ ትመጣላችሁ። አብረን ቆንጆ ጊዜ እናሳልፋለን። አብሬያችሁ የነበርኩት አዝመራው ሙሉ ሰው ነበርኩኝ። በድጋሚ እስከምንገናኝ ድረስ ወዳችኋለሁ። ባባይ ቻው።